አንድ ሐሳብ ከዚህ ቀደም ባነሳነው የጽድቅ ስጦታ የሚለው ነገር ላይ ዛሬ እንካፈላለን። በጌታ በኢየሱስ ስም አነባለሁ። እንዲህ ይላል ሮሜ 4 ከቁጥር 1 እስከ 14። እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሠራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሠራ ኃጢአተኛውን የሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህም ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ሰው ብፅዕና ይናገራል እንዲህ ሲል፣ ዓመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፅዕና ስለ መገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና፣ እንዴት ተቆጠረለት? ተገርዞ ሳለ ነውን? ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማኅተም የሆነ የመገረዝ ምልክትን ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። የዓለምን ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። በሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋም ቃል ተሽሯል ይላል። በጣም ግልጽ የሆነ መልእክት ነው በዚህ ስፍራ የእግዚአብሔር ቃል የሚነግረን። ስንጀምር እንዳልነው የምንኖረው የክርስትና ከፍታ ልክ የሚወሰነው ያንን ክርስትና ስታብሊሽ ያደረገው እግዚአብሔር ራሱ በነገረን ቃል ላይ ተመስርተን። እውነት ለመናገር ክርስትና የቱ ጋር ክርስትና እንደተባለ እናውቃለን። ክርስትና የሚል ሀሳብ ባልነበረበት ጊዜ ጭምር ሰዎች ከእግዚአብሔር ጋር ህብረት ነበራቸው። እግዚአብሔር ጋር ያላቸው ህብረት ያኔም ነበር፣ ዛሬም አለ። እግዚአብሔር ፊት ሰዎች ከእግዚአብሔር ጋር ያላቸው ህብረት እነሱ በመረጡት መንገድ ሳይሆን እሱ ባላቸው መንገድ ሲሆን አቅም ይሆንላቸዋል። ክብር ለኢየሱስ ይሁን። በርካታ ሰዎች እግዚአብሔር አምላክ ባልነገራቸው መንገድ አልፈው ለእግዚአብሔር በተለየ መንገድ ተቀድሰው መኖር ይፈልጋሉ። በተለየ መንገድ በጽድቅ ሊመላለሱ ይፈልጋሉ። እውነት ለመናገር በጽድቅ ለመመላለስ መወሰንና በቅድስና ለመኖር መጨከን እጅግ በጣም መልካም ቢሆንም በራስ የሚቻል አይደለም። የሚቻልበትን መንገድ በተመለከተ ሲናገር እግዚአብሔር አስቀድሞ የማይቻልበትን የነገረን፣ ያለ እኔ ምንም ልታደርጉ አትችሉም አለ። ስለዚህ ብዙ ሰዎች ይሄ በጸጋ የመዳን ከዚያም በኋላ ከዛ ጸጋ የተነሳ ደግሞ ለእግዚአብሔር የመኖርን እውነት የአዲስ ኪዳን እውነት ብቻ አድርገው ያዩታል። እውነት ለመናገር በብሉይ ኪዳን ሰዎች በእግዚአብሔር ፊት ምሕረት ወይ ደግሞ ከእግዚአብሔር ጋር ነበራቸው ህብረት የቀጠለው ስላልበደሉ ሳይሆን በበደላቸው ፈንታ ስለሚያቀርቡት መስዋዕት። ማንም በእግዚአብሔር ፊት ህብረቱን ጠብቆ የኖረ የለም። አክቹዋሊ በእኛም ዘመን የለም፣ ወደፊትም አይኖርም። ግን ደግሞ በእግዚአብሔር ፊት ከክርስቶስ የተነሳ ሰላም ኖሮ ባለፈው እንደተማርነው ህብረታችን እየቀጠለ ከዛ ህብረት የተነሳ ደግሞ ለእግዚአብሔር መኖር የምንችልበትን እውነት ከእግዚአብሔር ቃል የምንማር ከሆነ ነው። በቃሉ መሰረት እግዚአብሔር አምላክ የሚያስፈልገንን ጸጋ ከምንለምነው አብልጦ እንደሚሰጠን ቃል በገባው መሰረት የሚሰጠን። ስለዚህ ሮሜ 4 ላይ ሲጀምር በተለይ አብርሃምንና ዳዊትን ያነሳል። እኚህ ሰዎች የብሉይ ኪዳን ሰዎች ናቸው። የብሉይ ኪዳን ሰዎች እንደመሆናቸው መጠን ከጸጋ አንጻር ስማቸው ይጠቀሳል ብለን የማናስባቸው ሰዎች ናቸው። ክፍሉን ሲጀምር ጥያቄ በመጠየቅ ነው የሚጀምረው። አብርሃምን በስጋ አባታችን ይለዋል። የሚገርም በስጋ አባታችን የሆነው አብርሃም ምን አገኘ እንላለን ይላል።
ምንድነው እግዚአብሔር አምላክ ፊት ያገኘውን ነገር ያስገኘው? ምክንያቱም እኛ በስጋ የሱ ልጆች ከሆንን ከታችም ሲናገር እሱ በሄደበት ጎዳና ሄድን እሱ ያገኘውን እናገኛለን የሚል አይነት ሀሳብ ነው የሚናገረው። እዚህ ቁጥር 2 ላይ አብርሃም በስጋ ጸድቆ ቢሆን የሚመካበት አለውና ይላል። ወዳጆቼ መዳን እግዚአብሔርን ሊያስመሰግን የሚገባ ትልቅ የእግዚአብሔር ባርኮት። ያ ማለት የሚያስመካ ነገር የለም። እንድትድኝ ምን አቅም አለሽ? እንድትድን ምን አቅም አለ ብዬ ብጠይቅ በዚህ ምክንያትማ እድናለሁ ብለን ልንጠቅስ የምንችልበት የእግዚአብሔርን የጽድቅ ዲማንድ ልናሟላ አቅም አለን ብለን የምንናገርበት አንድ ምክንያት ነው። እውነት ለመናገር የእግዚአብሔር የጽድቅ ፍላጎት ሊያሟላ የሚችል አንድም ስለሌለ ነው ራሱ እግዚአብሔር ስጋ ለብሶ ወደ ምድር መጥቶ በሰው ፋንታ የእግዚአብሔርን ጽድቅ ዲማንድ አሟልቶ ደሙን ይዞ በአብ ፊት ቀርቦ ከዛ የተነሳ መንፈስ ቅዱስ ወርዶ ላመኑበት ሰዎች ሁሉ ጸጋን እየሰጠ በሕይወታቸው ዘመን ለእግዚአብሔር መኖር የሚችሉበትን አቅም በሕይወታቸው ላይ ያመጣው። ሰርተህ ካገኘ ለምን ታመሰግናለህ? አብርሃም በስራ ጸድቆ ቢሆን የሚመካበት አለው። መዳናችን በፍጹም የማያስመካ ዘውትር እግዚአብሔርን እያመሰገን እንድንሄድ የሚያደርግ እውነት ነው መሆን ያለበት። የሰራ ቀን ካመጣ ያልሰራ ቀን በቃ ወርድ እዛ ይወሰዳል። ሰላም አይደለም ማለት ይዛበቃል። አብርሃም በስጋ ጸድቆ ቢሆን የሚመካበት አለውና ብሎ ነገር ግን በእግዚአብሔር ዘንድ አይደለም ማለት በሰው ዘንድ አይደለም፣ በነቢያት ዘንድ አይደለም፣ በሐዋርያት ዘንድ አይደለም፣ በእግዚአብሔር ዘንድ አብርሃም በስጋ አልጸደቀም። ያዕቆብ ላይ ካለው ቃል ጋር ትንሽ እንዳይምታታ እግዚአብሔር አምላክ እርስ በርሱ የሚቃረን ነገር መጽሐፍ ላይ ይናገራል። አብርሃምም በስራ የጸደቀ አይደለም የሚል ቃል አለ። ወዳጆቼ እምነት ከስራ የተለየ ሞት ነው የሚለው ቦታ ነው ያለው። የሚናገረው ነገር ደግሞ እውነት ለመናገር በሕግ ከሄድን ከሕግ ጋር የሚጣረስ ነገር ነው። ጋር የሚያስቀምጠው እያለ ያለው ምንድነው? ሰው በእምነት ሲጸድቅ በእምነት እንደጸደቀ የምናውቀው ያ እምነት ወደ ስራ ያስገባዋል። መጸለይ ያለብኝ ብሎ አንድ ሰው ሲናገር ከሰማሁት ያንን ነገር እንዳመነ ማውቀው ሲጸልይ ነው። ልክ እንደዛው በእግዚአብሔር ፊት በእምነት መጽደቁን የማውቀው ከዛ በኋላ በሕይወቱ የሚሰራ የጽድቅ ስራ የሚፈልገውን ፍሬ ካላፈራ ተመልሰን ፍሬ እንዲያፈራ ያደረገው እምነት ጋር ነው ማየት ያለብን የሚል ሀሳብ እንጂ እዛ ጋር ለምሳሌ አብርሃም ያደረገው በእግዚአብሔር ቃል በሕግ ላይ የተጻፈ ሕግን የጣሰው አትግደል የሚል ቃል አለ። አብርሃም ልጁን በመሰዋት እንዴት አድርጎ እምነቱን በጽድቅ በስራ እንደገለጠ ሲናገር አትግደል ከሚለው ጋር ፊት ለፊት ጋር የሚጋጭ ነው። ጥሩ ምሳሌ አይደለም። የረዓብንም ብትመለከቱ ዋሽታ ነው፣ አትዋሽ ከሚለው ጋር የሚጋጭ ነው። ዋሽታ ነው እስራኤሎችን ያስመረጠችው እያለ ያለው ምንድነው? የምናምነውን ነገር እንደምናምን የምናውቀው ወደ ስርዓት ያስገባን ነው የሚል በጽድቅ መኖር አለብኝ ብሎ የሚናገር ሰው የተናገረው ነገር እንደሚያምን የምናውቀው በጽድቅ መሄድ የሚችልበት የእግዚአብሔር ጸጋ ፍሎ አድርጎ በሕይወቱ ፐርፌክት እንኳን ባይሆን የጽድቅ ጎዳና ሲጓዝ። ስለዚህ እዛ ጋር የተጻፈው ሀሳብ ከዚህ ጋር የሚጣረስ ሳይሆን አብርሃም በስራ ጸድቆ ሳይሆን በእምነት ጸድቆ በእምነት ከጸደቀበትና ከእግዚአብሔር ዘንድ በተቀበለው ከጽድቅ የተነሳ ምንም ለማድረግ አቅምም ጉልበትም ብርታትም ነበረው። ስለዚህ አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም ማለት እግዚአብሔር እንኳን በአዲስ ኪዳን እንኳን ክርስቶስ መስቀል ላይ ሞቶ እንኳን በሶስተኛ ቀን ሞት ድል ነስቶ ተነስቶ እንኳን በአብ ፊት ደሙን ይዞ ገብቶ እንኳን ከዛ የተነሳ መንፈስ ቅዱስ ተለቆ እንኳን በእያንዳንዳችን ላይ በደሙ ታጥበን በመንፈሱ ታትመን ቀርቶ ያኔ
ከሩቅ አይተው የሰገዱለት ዘመን እንኳን እግዚአብሔር አምላክ የእነሱን ፐርፎርማንስ አይቶ የሰጣቸው ጽድቅ ሳይሆን የሰጣቸው ጽድቅ ፐርፎርም እንዲያደርጉ አድርጓቸው ነበር። በስራቸው ያለውን ውጤት አይቶ የሰጣቸው ጽድቅ ሳይሆን እምነታቸውን አይቶ የሰጣቸው ጽድቅ በህይወታቸው ለጽድቁ የሚመጥን ህይወት አኑሮ ያሳለፋቸው፣ ያውም በህይወታቸው ላይ ረጅም ጊዜ የሚቆይ መንፈስ ቅዱስ አሰራር ባልነበረበት ለሆነ ዓላማ መጥቶ መንፈስ ቅዱስ የሚሄድበት ጊዜ ላይ ለመጀመሪያ ጊዜ መንፈስ ቅዱስ ኦፊሻል በሆነ መንገድ ሊቀር በህይወታችን ላይ ለዘላለም ከኛ ጋር ሊኖር የመጣበት ጊዜ እናውቃለን። ጌታ ኢየሱስ ክርስቶስ ካረገ በኋላ በጴንጤቆስጤ ቀን፣ ያም ደግሞ በአፊት መቅረብ የሚገባውን ደሙን ይዞ እንደገባ ከዛም የተነሳ ደግሞ ከአብ ዘንድ ተቀብሎ መንፈስ ቅዱስን ጌታ እንደላከ የተናገረበት ክፍል እግዚአብሔር በምድር ላይ የሚፈልገው የጽድቅ ልክ አግኝቶ በረካ ጊዜ መጣ። ከዛ ፊት በነበረበት ፖይንት ይችላሉ አይችሉም፣ ከፍ ይላሉ ዝቅ ይላሉ፣ ያ ነበር የነበረው። ትልልቅ የምትሏቸው አገልጋዮች በትንሽ ነገር ይወድቁ ነበር። በጣም የምንወደው ነው ትዝ ይላችሁ እግዚአብሔር አምላክ ፊት ነው ግን ሞገስ አገኘ ይላል፣ ጻድቅ ይለዋል። እግዚአብሔርን ታዞ ምድር እንደገና እድል እንድታገኝ ያደረገው ነው። ከዛ ተአምር በኋላ እግዚአብሔር አምላክ ህዝቡን እንዴት እንዳተረፈ ካየ በኋላ እንኳን ወይን ተከለ፣ ወይን ጠመቀ፣ ጠጣ፣ ሰከረ፣ እርቃኑ ታየ፣ ልጆቹ ረገመ። ይህ አብርሃም ጽድቅ ሆኖ ተቆጠረለት ብለን የምናነሳው ራሱ በእግዚአብሔር ፊት የተፈጸመ ነገር እናውቃለን። ከራሱ ሰራተኛ ጋር እንዴት ተደርጎ ያውቃል? በተለያየ ችግር ውስጥ አልፎ ያውቃል። ብሌም እያልኩት አይደለም። እግዚአብሔር በአብርሃም በዳዊት በማንም ብንመለከት የሰራው ስራ በእምነታቸው ጽድቅ ተቀብለው ከተቀበሉት ጽድቅ የተነሳ ለእግዚአብሔር የጽድቅ ህይወት ይኖሩ ነበር። ይሄ ነበር ስለማቸው። ስለዚህ አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ እንዲህ አይደለም። ወዳጆቼ እግዚአብሔር ኪዳን በተለወጠ ጊዜ እግዚአብሔር አልተለወጠም። አዲስ ኪዳን ማለት አዲስ እግዚአብሔር የማስታወቅ ሂደት ሳይሆን ያው እግዚአብሔር ከህዝቡ ጋር የገባው አዲስ ኪዳን ነው። በደሙ የሆነ አዲስ ኪዳን ነው ማለት። ያኔም ኃጢአትን ይጠላል፣ አሁንም ይጠላል። ያኔም የጽድቅ ህይወት እንድንመላለስ ይፈልጋል፣ አሁንም ይፈልጋል። ያኔም በህይወታችን ውስጥ እግዚአብሔር አምላክ ራሱን መግለጥ ይፈልጋል፣ አሁንም ይፈልጋል። ልዩነቱ አሁን ከኛ ጋር ለዘላለም የሚኖር መንፈሱ ስላለ ለሆነ ዓላማቱ እማሄድ ስለሆነ የተቀበልነውን ጽድቅ መኖር ስንጀምር አጽናኝ እሱ ነው። በድካማችን ልቃት አለን፣ ደግሞ ረዳታችን ነው። እንዴት እንደምንጸልይ ባናቅበት መሪያችን ነው። ልንሰራ ስንነሳ ደግሞ አቅማችን ነው፣ ጉልበታችን ነው፣ ብርታታችን ነው። ያ ነው ዲፍረንስ። አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለምና። ታዲያ እንዴት ነው ትሉ? ጳውሎስን ቁጥር 3 ላይ መጽሐፍስ ምን አለ? አሁን ጥያቄ እሱ ነው። ሰዎች ይፈልጋሉ ይችላል። መጽሐፍ ምን አለ አለና አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ብዙ ጊዜ ጽድቅ ሆኖ ሳይቆጠርልን ባለበት ጊዜ ላይ የመጣልንን የእግዚአብሔር ምሕረት ተቀብለን ወደፊት መሄድ የምንችልበትን እድል እስክናገኝ ድረስ እንቸገራለን። በአብርሃም ሕይወት የተፈጠረውን ነገር በተመለከተ እግዚአብሔር ቃል ሲናገር አብርሃም አምኖ ጽድቅ ሆኖ የተቆጠረለት መጽሐፍ ያለው ይሄንን ነው። የአብርሃም ልጆች ስንል ይሄው ፓተርን መሄድ አለበት ነው። ለእግዚአብሔር የተሻለ መኖር የሚፈልግ ሰው በዚህ መንገድ ነው መቆም ያለበት። በምድር ላይ በሚኖርበት ዘመን ሁሉ በትክክል በረከሰ ዓለም ውስጥ በጽድቅ መመላለስ፣ በጨለማ ዓለም ውስጥ በብርሃን መመላለስ፣ በወደቀ ዓለም ውስጥ ቀና ብሎ መመላለስ፣ ውሸት በሞላበት ዓለም ውስጥ እውነተኛ ሆኖ መሄድ የሚችል ሰው ከእግዚአብሔር ዘንድ በእምነት ጽድቅ ተቀብሎ ከተቀበለው ጽድቅ የተነሳ የጽድቅ ሕይወት የሚለማመድ ሰው ካልሆነ በፈሪሳውያን ዘመን እንደነበረው
ጌታ እንዳላቸው ብዙ ሕግ ያውቃሉ፣ አትንካ እንዲያ ይላሉ። ግን እነሱ በጣታቸው ማይነኩትን ሕግ ያስተምራሉ። ቀንበር ሰው ላይ ጭናል እንደሚል ራሳችን ላይ ቀንበር ምንጭ። በዚህ መንገድ ከተዋብን ግን የእግዚአብሔር ጸጋ ተንፈስ ስለምንኖር የህይወት ዘይቤያችን ይሆንና በቃ ዲፎልት ህይወታችን ታይፕ እውነት መናገር፣ ጽድቅ መሄድ፣ መራመድ። ከዛ ውጭ ስምን ወዲያው ኮንሽስ ሆነን በጌታ ፊት ተመልሰን መታጠብ፣ እንደገና መሄድ። እንደዛ አይነት ህይወት ውስጥ ነው የምንገባው። እዚህ መጽሐፍ ምን አለ? ጥያቄው አለ። መጽሐፍ ምን አለ? አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት ብሏል። ካልሆነ ግን ለሚሰራ ሰው ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርም። በጸጋ ድነናል ካል ደሞዝ መሆን የለበትም። ምን ማለት ነው? ለምሳሌ እናንተ የምትሰሩበት ቦታ አለ። በምትሰሩበት ቦታ ላይ ከ1 እስከ 30 ሰርታችሁ በ30 ደሞዝ ሲከፈላችሁ የተለየ ስሜት አይሰማችሁ። የከፈላችሁ ተቋም ሄዳችሁ በጣም ነው አመሰግነው ስላደረክልኝ ነገር እንትን ነው ወለታን መላሽ አርገኛት ነው የሰራውበትን ገንዘብ ልትከፍታይ ነው። እንደውም ሳይከፈላችሁ የተወሰነ ቀን ቢዘገይ መብታችሁ ስለሆነ ለምን አዘገያችሁት ብላችሁ ሁሉ ወደ መጠየቅ ትገባላችሁ። ደሞዝ እንደዛ ነው። ለሚሰራ ሰው እንደዛ ሰርተን ከእግዚአብሔር ዘንድ ጽድቅ እንቀበላልና ጽድቅ ተቀብለን ከዘንሳን ሰላም የሚለው ህይወት በጣም ይለያያል። ዕዳ ነው አለ። እንደ ጸጋ አይቆጠርም ማለት ላቤ ነው ስራዬ ነው ምናምን ነው የሚያስብለው እሱ ነው። ነገር ግን አለ የማይሰራ አይገርም ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ቬሪ ፓወርፉል። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። that is powerful። ያ ማለት እኮ በህይወቱ ስራ የሚባል ነገር የለም ማለት እኮ አይደለም። ኤፌሶን ምዕራፍ 2 ላይ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለመስራት በክርስቶስ እንደተፈጠርን ሲናገር ስራ እኮ ከኛ ይጠበቃል። ግን ጽድቅ ሆኖ የሚቆጠርለትን እምነት ተከትሎ የሚመጣ ስራ ለመስራት መዳንና በስራ መዳን ይለያያል። ለሚሰራ ሰው አለ ማለት በሚሰራ ነገር ታምኖ እግዚአብሔር ደስ ያሰኛል ብሎ የሚጀምር ሰው ደሞዝ ስለሆነ እሱ ጸጋ አይደለም ማለት። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው ያ እምነት ኃጢአተኛውን በሚያጸድቅ እግዚአብሔር ያለው እምነት ጽድቅ ሆኖ ይቆጠርለታል። እግዚአብሔር አምላክ በቃሉ ካለው ጋር መስማማት ነው የሚሻለው። እኔና እናንተ ወደ ጌታ የመጣንበትን ጊዜ አስቡ። የዳንበትን ጊዜ ብታስቡ ከዛ ቀደም የነበረው ነገር ተደምሮ ያዳነን ብንል አይሆንም። እንኳን ከእግዚአብሔር ጋር ከሰው ጋር የሚያኖር ነገር አልነበረም። እግዚአብሔር ደግሞ የሚፈልገው ጽድቅ በሰው ልክ የሚሞላ ነው። እውነት ለመናገር የሙሴ ሕጎች ጭምር የእስራኤል ሕዝብ ሆነ እኛ እንድንኖራቸው የተሰጡ ሳይሆን እንደማንችል አይተን ወደሚያስችል ጸጋ ዞረን በጸጋው ተሞልተን እንድንኖራቸው የሚያደርግ ነው። ልክ እንደ መስታወት ናቸው። መጽሐፍም እንደዛ ነው። ያ ማለት መስታወት ስታዩ ፊታችሁ ላይ ቆሻሻ ካለ መስታወቱን እያያችሁ ውላችሁ እያያችሁ ብታድሩ አያነሳውም ቆሻሻ። ግን ያ መስታወት ቆሻሻ ካሳችሁ በኋላ ወደ ውሃ ይመራችኋል። ልክ ሕግም ወደ ክርስቶስ እንዲመራን እግዚአብሔር አምላክ አስቀድሞ አቅማችንን ነገርበት። ለምሳሌ አትግደል የሚል ሕግ አለ። ገላችሁ ታውቃላችሁ እንዴ ብሎ ጠይቃችሁ ከእናንተ መካከል ገሎኝ ያውቅ ማንም ያለ አይመስለኝም። ነገር ግን ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። በሆነ ጊዜ ወንድማችሁን ጥላችሁ ታውቃላችሁ ካልኩኝ ሀብትን አድርጓል ማለት። በሕግ ደግሞ አንዱን ያፈረሰ ሁሉንም አፍርሷል ነው የሚለው። ያ ማለት 10 ከ10 ወይም 0 ከ10 ነው ሕግ ያለው እንጂ ከግማሽ በላይ ያገኘ የለም። አንድ ከፈረሰ ሁሉም ፈርሷል። ሲጀመር ከ600 ምናምን በላይ ናቸው ሲዘረባ። አይ እሺ አታመንዝር ያለ የሚለውን ካላችሁ እሺ አመንዝር ያላቅም ሰው ሊል ይችላል።
ግን ሴትን በፍትወት ተመለከተ፣ በልቡም ከእሷ ጋር እንደዚህ ያሰበ አመንዝሯል በልቡ ይላል። በዛ ከሄድን እንደማንችል ነው በቃ እጅ ሰጥተን አሁን እኔ ኃጢአተኛ በደለኛ አልችልም፣ ነገር ግን ስለኔ ኃጢአት ሳይኖርበት ኃጢአትን ዋጋ ከፈለ ኢየሱስን የህይወት አዳኝ አድርጌ ተቀብዬ ከሱ የተነሳ መንፈስ ቅዱስ ተቀብዬ በዛ ጸጋ ምክንያት ለእግዚአብሔር መኖር ይችላል። ዘመናችንን በሙሉ ለሱ ለመኖር የምንወስነው ውሳኔ ሲሆን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል እንደሚል እምነታችንን ጽድቅ አድርጎ እንዲቆጠር ያደረገልን ኃጢአተኛ የሚያጸድቅ እግዚአብሔር ማመናችን ነው። አብርሃምም አምኖ ጽድቅ ሆኖ የተቆጠረለት ነው። ከዛ በኋላ ዳዊትን ያመጣዋል በ6 ላይ እንደዚህም ዳዊት ደግሞ ይላል እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ንጽሕና ይናገራል እንዲህ ሲል ነው። አይገርምም? ስፔሲፊክ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት righteousness without works እንደዚህ ይላል። እንዴት ይላል? አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። አይገርምም? ዳዊት እንኳን ሲመለከት በብሉይ ኪዳን ሆኖ ከሩቅ ሲመለከት አንድ ነገር በትንቢት መንፈስ ተናገረ። ምንድን ነው የተናገረው? እግዚአብሔር ያለ ስራ ጽድቅን ስለሚቆጥርበት ሰው ንጽሕና የተናገረው። ስለዛ ሰው የተባረከ መሆን የተናገረው። አመፃው የተሰረየለት ማለት አመፃ ውስጥ የነበረ ማለት ነው። ኃጢአቱ የተከደነለት ማለት ኃጢአቱ የነበረበት ያ ሰው ብፁዕ ነው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው አለ። ስለምን ሲናገር? እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ሲናገር ሁለት ምስክር ያቀርባል። እንግዲህ ብፅዕና ስለመገረዝ ተነገረ ሁለተኛ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለን። እንዴት ተቆጠረለት? ተገርዞ ሳለ ነው ወይስ ሳይገረዝ ነው? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ የመገረዝ ኪዳን አይደለም ለእግዚአብሔር አምላክ በስጋ መገረዝ አይደለም ለእግዚአብሔር አምላክ ሪዝን ሆኖት ጽድቅ በአብርሃም ሕይወት እንዲቆጠር ያደረገው እምነቱ። ከዛ በኋላ እኮ ተገርዟል። የተገረዘበት ጊዜ እናውቃለን። በዛ ሕግ መሰረት አምኖ ጽድቅ ሆኖ ከተቆጠረለት በኋላ ነው ያደረገው። ሳይገረዝ በነበረው እምነት ያገኘው ጽድቅ ማህተም የሆነ የመገረዝ ምልክት ተቀበለ። ያኛው ማህተም ነው። በትክክል ግን በእምነት የተገኘ ጽድቅ ነው ሕይወቱ ላይ በእግዚአብሔር ፊት ከእግዚአብሔር ጋር ያኖረው። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆኑ ስለኛ ሲናገር የአብርሃም ልጆች ነን በእምነት በክርስቶስ ምንል ከሆነ ሳይገረዝ በእምነት ጽድቅ እንደተቀበለ ለተቀበለው ጽድቅ ማተም እንደተገረዘ እንዲሁ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት ነው ማለት የሱ ዝርያዎች ናቸው ብሎ ይናገራል። የአብርሃም አምላክ የያዕቆብ አምላክ የይስሐቅ አምላክ ብሎ በአዲስ ኪዳን ሲጠቅስ ታውቃላችሁ? ምን እንደሚል? እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም ካለ በኋላ ለዚህ ነው የአብርሃም የይስሐቅ ያዕቆብ አምላክ ተብሎ ለመጠራት ያላፈረ እንደ ሕያዋን ነው የሚቆጥራል። የአብርሃም ልጆች ነን ብለን የምንነሳ ከሆነ አብርሃም ወይ ደግሞ በክርስቶስ የአብርሃም ዘር ነን ብለን የምንነሳ ከሆነ አብርሃም በእግዚአብሔር ፊት ከመገረዙ በፊት በእምነት ጽድቅን እንደተቀበለ ከመገረዙ በፊት የትኛውን ሕግ ከመተግበር በፊት
በእምነት ጻድቅ ሆነን እንቆጠር ዘንድ እግዚአብሔር ባስቀመጠው መስመር ላይ ስንገባ ነው ብሎ ጳውሎስ ይናገራል። ለተገረዙት ሁሉ አባት ሆኗልና ቁጥር 12 ላይ ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉት ነው። ከመገረዝ በፊት የነበረው ፍለጋ ነበር። አብርሃምም አመነ ጽድቅም ሆኖ ተቆጠረለት። ልክ እንደዛ በእምነት የሚገኘውን ጽድቅ በእግዚአብሔር ፊት ሲክ ማድረግ ነው ህይወታችንን ይሄን ያደረገው። ብዙ ሰዎች ጌታን ሲቀበሉ በዛ አይነት መንገድ እግዚአብሔር አምላክ ህይወታቸው ላይ በእምነታቸው ጸጋ በህይወታቸው ላይ እንደመጣ ጽድቅም እንደተቆጠረላቸው ያምኑና የሚኖሩት ግን መልሰው በመገረዝ ኮንቴክስት ነው። መጽሐፍ ግን ኃጢአተኛ በእምነት ጻድቅ ይባላል ብቻ በሚለው ጻድቅ በእምነት በህይወት ይኖራል። እግዚአብሔር አምላክ ፊት በእምነት ከጸደቅም በኋላ የምንኖረው በዛ መሆን አለበት። ያ ማለት በመንፈስ ጥሩ እንደሆነ የተሰማን ቀን እግዚአብሔር ፈገግ ያለ፣ ትንሽ የደከምን ቀን ደግሞ እግዚአብሔር ፊቱን እንዳዞረብን አለምናስ። ስንበረታ ጌታ ይባረክ፣ ሳንበረታ ጌታ ይርዳን። በእግዚአብሔር ፊት ያለን ተቀባይነት ግን ከእግዚአብሔር ዘንድ እንደሆነ በእምነት ተቀበልነው ጽድቅ በክርስቶስ ኢየሱስ ውስጥ መታየታችን ነው ብለን ማሰብ ያለን። ትንሽ እዚህ ጋር ገፋ አድርጌ ብናገር ደስ ይለኛል። በተለይ ከብርታትና ከድካም ጋር ተያይዞ እግዚአብሔር አምላክ እንደምንደክም ያውቃል። እንደውም ስንደክም እኛ የምንደነግጠው አይነት ድንጋጤ አይደለም፣ እሱ ጋር አይደለም። ያ ማለት ድካሙ እያልኩ አይደለም። ብዙ ጊዜ እንደውም ስንደክም አናውቅም። የድካም ምልክቶችን በህይወታችን ላይ በትክክል ማንበብ ካልቻል በጣም ብርቱ እንደሆነ ያሰብንባቸው ታይም ላይ ደክመን ሊሆን የሚችልበት አጋጣሚ አለ። ለምሳሌ ያዕቆብ ብርቱ እንደሆነ ያሰቡ በእግዚአብሔር ፊት የስንፍና ቃል የተናገረበትን ክፍል ሁላችንም የምናውቀው ክፍል አለ። ኢሳይያስ 40 ላይ እግዚአብሔርን እንዴት ሲገልጠው መጣና ቁጥር 27 ላይ ተጻፈው ስንመለከት ያዕቆብ ሆይ ያለው እግዚአብሔር መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከእሱ አርፋለች፣ ስለምን ትላለህ? ለምንስ እንዲህ ትናገራለህ አለው። አሁን ያዕቆብ እንደደከመ አይደለም የሚያውቀው። በዚህ ጉዳይ ላይ እግዚአብሔር አይፈርድልኝም። መንገዴ ከእግዚአብሔር ተሰውራለች ማለት እግዚአብሔር አያየኝም እንደማለት ነው። አሁን ያዕቆብ በጣም በጥሩ ጾም ጸልዮ ምን ብሎ በቃ ከዚህ በኋላ መፍትሄ የለውም አይነት ፖይንት ውስጥ ገብቶ ሊሆን ይችላል። ይሄ ግን የብርታትና የድካም ሳይሆን ከእግዚአብሔር ጋር ያለ ጥያቄ ሳይሆን በህይወቱ ያለ ድካም ማሳያ ነው። እግዚአብሔር እዛ ጋር መጣና አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ ነው አይደለም? ያንተ መንገድ አለ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ አይመረመርም ብሎ ለደካማ ኃይል ሊጣል ሲለው ይሄ የድካም ምልክት ነው። አሁን መንገዱ ተሰወረች፣ ፍርዴ ከእግዚአብሔር አለፈች ያለውን ነገር አላለፈችም ብሎ ማስረዳት አልያዘም እግዚአብሔር። ያን ያለበት ምንጩ ድካም እንደሆነ ነው። ለደካማ ኃይል ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል ብሎ ብላቴኖች ይደክማሉ። አሁን እኛ ነን እንደክም የምንለው፣ እግዚአብሔር ብላቴኖች ይደክማሉ ይታክቱም አልደም ጎበዝ ቦኑት ብትሉ ጎበዛዝቱን ፈጽሞ ይወድቃሉ። ታዲያ ምንድነው ቢደርሱት? እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ክብር ለኢየሱስ ይሁን። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ድካም አማኝ ከሆናችሁ በህይወት የመኖር ምልክት ነው። እስቲ መለስ ብላችሁ ጌታን በማታውቁበት ጊዜ ህይወት የደከመ ብላችሁ ታውቃላችሁ?
በጌታ ያልነበራችሁ ሰዎች ህይወቴ ጥሩ አይደለም ሰሞኑን ደከመ ብላችሁ ታውቃላችሁ አትሉ? ሲጀመር ህይወት የሚባል ነገር ሲዛኝ የት አላችሁ? የት አለ? በብዙ አይነት ከእግዚአብሔር ቃል ጋር በተቃራኒ ባለ ነገር ውስጥ እያለን እንኳን ምንም እንትን የለማ ህይወት ሙታን ናችሁ እንደምን ማለት ጌታን ካወቅን በኋላ ግን ያኔ ትልቁ ነገር ምንም ሳይሆን ትንሽ ነገር ትታወቀናለች። ያኔ ለምሳሌ በጣም በዚህ በአልኮል ዓለም ላይ በጣም ጠጭ የነበረ ሰው እንደዝና ነበር ይወጣ ቀላል ሰው አድርገኛል አንድ ሰዓት ምጨርስ ጀግና ነኝ አለ ይችላል። ጌታን ካወቀ በኋላ ግን ከሚጠጣ ሰው ጋር አጠገብ ሲቀመጥና ጠርሙስ ወደ እሱ ሲጠጋ እንኳን ኮንፈርት ይነሳል። በህይወታችን ውስጥ ድካም በህይወት የመኖር ምልክት ነው ማለት ብርታትም በህይወት የመኖር ምልክት ነው። ያንን መርታው መጥተው ልዩነታቸውን መሰላችሁ? ድካም መቀጠል የሌለበት በህይወት የመኖር ምልክት ነው። እግዚአብሔርን በመታመን ከውስጡ የሚወጣው ህይወት ምልክት ነው። ብርታት ደግሞ መቀጠል ያለበት አሁንም እግዚአብሔርን ተማምነን የምንሄድበት በህይወት የመኖር ምልክት ነው። ህይወት በሌለበት ህይወት መድከምና ብርታት የሚባል ነገር የለም። ስለዚህ እግዚአብሔር ቃል በድካማችንና ብርታታችን ጊዜ በዚህ አይነት መነጽር ካየን እግዚአብሔር ፊት ያለንን ተቀባይነት የምንለካው ስቲል በእምነት መሆን አለበት። 40 ቀን 40 ሌሊት ከጸለይን በኋላ አሁን በጣም ጥሩ ነገር እንትን ብያለሁ ነገሮች እንዳለ ይከፈታሉ ምናምን የሚል አቋም ስንይዝ ከዛ የሆነልን ነገር ከ40 ቀን ጸሎታችን የተሻለ የተነሳ እንደሆነ ካሰብን እያልን ያለነው ካልጾም አይሆንም። ዛሬ ሳልጸልይ ወጥቼ አደጋ ደረሰብኝ ካልሽ ትላንት አደጋ አልደረሰብኝ ስለጸለይን ነው እያልን አጠቃላይ አመጣን እኛ የምናደርገው ነገር ጋር ያወጣል። እኛ ጥበቃችንን ሁሉም ነገር ከእግዚአብሔር ጋር አድርገን በዛ ጥላ ውስጥ ሆነን ግን ስለሚጠብቀን እንጸልያለን፣ ስለተወደድን እንጾማለን፣ ስለተሰማን በጌታ ፊት መሰማት የምንችልበትን በክርስቶስ ማማራችን ያገኘውን ህይወት አፕሪሼት እናደርጋለን። በዛው ስንጾም ስንጸልይ ምን ስናደርግ ነገሮች ሊከናወኑ ይችላሉ። ሲከናወን እንኳን ጾማችንና ጸሎታችን አመጣው ከማለት በላይ ጾማችንና ጸሎታችንን ስፍራ ሰጥቶ እግዚአብሔር መለሰልን ብለን ክሬዲቱን ለእግዚአብሔር እንሰጣለን። እንደ ጻድቅ በእምነት ነው በህይወት ልንኖር። 10 ቀን ጸልየን 11ኛው ላይ ስለደከመን በጣም የሚገርመው በሱ ደስ የሚለኝ የምወደው ልጅ ይሄ ነው ብሎ የተናገረለት ጌታ ኢየሱስ ክርስቶስ 40 ቀን ከጾመ ከጸለየ በኋላ መንፈስ ቅዱስ መራው። ሲመራው ግን ወደ ምድረ በዳ የመራው ደግሞ ከዲያብሎስ ሲፈተን ዘንድ ነው የመራው። ስለበደልኩ ነው አላለም። አሁን እኛ ብዙ ጊዜ ነገራችን በሆነ ሲል መንፈስ የመራን አይመስለንም። ደግሞ ያው የሆነ ነገር ሲሆን ምን አጥፍቼ ነው የምንለው። ያ ማለት ሌላ ያ ነገር ባልነው ጊዜ አላጠፋውም እያለን የሆነ ነገር ሲበላሽብን ጌታ ምን በድዩ ነው። ያ ማለት ባልተበላሸ ጊዜ አልበደልኩም ነው። ከውጤት ጋር እናገናኘው። በእግዚአብሔር ፊት በጸጋ በእምነት ጸጋ ተቀበለናል፣ በእምነት ጽድቅ ተቀበለናል። ከዛ በኋላ በእምነት በጽድቅ እንቀጥላለን። ያ የተቀበልነው ጽድቅ ደግሞ በእግዚአብሔር ፊት በጽድቅ የሚያመላልስ እውነተኛ ዘር ስለሆነ ቀንበር ሳይሆንብን የእግዚአብሔርን ፍቃድ እየኖርን የምንገኝበትን ህይወት ያለማመደናል። አብርሃም እንደዛ ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለውን ምዕራፍ ብታነቡ ከእግዚአብሔር ጋር ጭቅጭቅ ውስጥ የነበረበት ጊዜ ነው። እግዚአብሔር አስረዳውና ያለውን ሲያምን ጽድቅ ሆኖ ተቆጠረለት። ከዛ በኋላ አብርሃም እንዴት አድርጎ ለእግዚአብሔር ጨክኖ መኖር እንደቻለ ስትመለከታላችሁ ኤግዛክትሊ ጽድቅ ሆኖ ከተቆጠረለት በኋላ ልጅ የለኝም የሚል ሰው ነበር። እዛው ጋር ልጅ ሳያገኝ ስለ ዘሩ ከእግዚአብሔር ጋር ማውራት ጀመረ። አብርሃም ይስሐቅን ሳይወልድ እግዚአብሔር መጣና ዘርህ በባዕድ አገር 400 ዓመት በባርነት ይኖራል እሺ እያለ ማውራት ጀመረ።
ከዛ ይመለሳሉ። እንዴት ነው የሚመለሱ? በብዙ መልኩ። ልጅ የለውም፣ ስለ ዘሩ ማውራት ጀመረ። እዛው ምዕራፍ ላይ ግን ስለ ልጅ ኮምፕሌን አድርገው ይወርሰኛል እያለ ይፈራበት ነበር። እምነታችሁ ጽድቅ ሆኖ ሲቆጠርላችሁ ወዳጆች፣ ለእግዚአብሔር መኖራችሁ፣ እግዚአብሔርን ማመናችሁ፣ ቀጣይ ያለውን ዘመን በተመለከተ እግዚአብሔርን ትረስት ማድረጋችሁ፣ ለእግዚአብሔር በንጽህና በቅድስና በእውነት ለመኖር አቅም ታገኛላችሁ። ጸሎታችሁን ፓወርፉል ነው ያለን። ቢኮዝ የጻድቅ ሰው ጸሎት ነች በኃይል በስራ ኃይል የምታደርገው። ለዚህ ነው ሲናገር ጳውሎስ አብርሃምና ዳዊትን አመጥቶ ነገረማ ሳይገረዝ በነበረው እምነት ያገኘውን ጽድቅ የጽድቅ ማተም የሆነ መገረዝ ምልክት ተቀበለ ይልና ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። አንድ አይነት ነው። ለተገረዙት አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ የሚከተሉት። ከእግዚአብሔር እንጀምር ወዳጆች፣ ከእግዚአብሔር እንጀምር። አንዳንድ ሰዎች ሲደክሙ ከበረታው በኋላ ወደ እግዚአብሔር ቤት ሄዳለሁ ይላሉ። ከበረታው በኋላ ወደ እግዚአብሔር እጠጋለሁ ይላሉ። ያለ እግዚአብሔር እንዴት ትበረታለህ? ሁላችንም ላይ ህይወት ድካም ሊያልፍ እኮ ይችላል። ግን ድካም ሲመጣ እግዚአብሔርን በመታመን ነው የሚለው። ከእግዚአብሔር አትሽሹ፣ ወደ እግዚአብሔር ሽሹ ነው። ከእግዚአብሔር አትሩጡ፣ ወደ እግዚአብሔር ሩጡ ነው። እኔና እናንተ ልክ ኢዮብ እንዳለው ቢገለን እንኳን እግዚአብሔር ይቻለናል ብለን ስንበረታም ስንደክምም ከሱ ጉያ ተሸሽገን ድካም ሊቆይበት የማይገባ በህይወት የመኖር ምልክት ነው ብለን እግዚአብሔርን በመታመን ታድሰን ጉዟችንን ከጌታ ጋር በእምነት የምንቀጥል ሰዎች ነን። ቃሉ ብለን የተቀበልነው የጽድቅ ስጦታ በጽድቅ ማመላለስ የሚችል አቅም በውስጡ አለ። እዛ ጋር ያለን ኮንሽስነስ ትንሽ ከሆነ ግን በስጋ እንታገላለን። በመንፈስ ጀምረን በስጋ ለመጨረስ እንደ ገላትያ ሰዎች ነው የምንሆነው። ለዚህ ነው ቁጥር 13 ላይ የዓለምም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። በሕግ አይደለም። ጌታ ኢየሱስ ምድር ላይ ሲመጣ እኮ ሕግን ለመሻር አልመጣውም እኮ ብሏል። ከዚህ ቀደም ሕጉን ከፈጸም ከተቀባይነት ታገኛለህ የሚለው ሕግ ተሰጠና ያንን ማንም ማድረግ አልቻለም። ቢኮዝ ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጽ ነው ብሎ ምዕራፍ 3 ላይ ተናግሯል። እንደማንችል አውቆ ወደሚያስችል ከሄድን በኋላ ግን ያንን ሕግ እንድንኖረው ይፈልጋል እግዚአብሔር። እንድንኖረው የሚያስችል ጸጋ በውስጣችን አስገብቶ ከዛ የተነሳ ያንን ከኛ የሚጠብቀውን ነገር የሚያስችል አቅም ሰጥቶ ከዛ አቅም የተነሳ እሱን የሚመስል ህይወት በምድር ላይ ኖረ እንድናልፍ እግዚአብሔር አምላክ ይፈልጋል። ቀን ተጨምሮልን በፊቱ የምንንቀሳቀሰው የትኛውም ቀን የጽድቅ የቅድስና እንዲሆን እግዚአብሔር ይፈልጋል። አዘርዋይዝ ከኛ የተነሳ የእግዚአብሔር ስም የተሰደብናል እንደሚል ቃል በእኛ ምክንያት መሰደብ አይፈልግም። ማንም እግዚአብሔርን በራሱ ፊት ለፊት ሊሰድበው የሚችል የለም። እንከን አያገኙበትም እንደ ተሳዳቢዎች ቢሆኑ። በእኛ ምክንያት ግን ሊሰደብ ይችላል እግዚአብሔር። እሱን አይፈልግም እግዚአብሔር። ያ እንዳይሆን በዚህ ምድር በጽድቅ እንድንመላለስ የጽድቅ ስጦታ ሰጥቶን ከዛ የተነሳ በዛ አቅም በዛ ጸጋ በዛ ብርታት ለእግዚአብሔር መኖር እንደምንችል ነው ቃሉ የሚናገረው። ክርስትና እንደዚህ የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የተሰጠው ተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። እንደውም ቀጥሎ ጠንካራ ሲያደርገው ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል።
የተስፋውን ቃል ተሽሯል። የተስፋውን ቃል በእምነት ጽድቅ ነው ብሎ ከላይ ስለሚናገር እግዚአብሔርን በምንድን ነው ልታስደንቁ የምትችሉት? እሱ በጸባችሁ ጸጋ በሚሰሩት ተአምራት ከሆነ እግዚአብሔር አይደነቅም። መጽሐፍ ቅዱስ ላይም ካየን ለእሱ ሰማይ ይሁን እያለ ሰማይ የሚዘረጋ ድንቅ አምላክ ተደነቀ ብሎ የሚናገረው እንዲህ አይነት እምነት በእስራኤል እንኳን አላየውም ብሎ ሲደነቅ ደግሞ ሰማል። የመቶ አለቃው እምነት ተደነቀ ይላል። በምድር ላይ የምናደርገው ትልቁ ነገር በእግዚአብሔር አምነን ከእምነታችን የተነሳ በእግዚአብሔር ያመነ ሰው የሚኖረውን ሕይወት የምንኖርበትን ጸጋ ተቀብለን የተገለጠ ሕይወት መኖር ነው። በባቢሎን የነበሩ ሶስቱ የእስራኤል ወጣቶች አብደናጎም፣ ሲድራቅ፣ ሚሳቅ ምንድን ነው ያደረጉት? በሚሉት ለጣዖት ስገዱ ተባለ። አትስገድ የሚል ቃል አለ። ይህን ቃል አለው ታውቃላችሁ ምን እንዳለ? ንጉሡ 1000 ዓመት ነገሠ። ንግስናን በተመለከተ ከንግስና ጋር አይጋጩ። የንጉሥን ሐሳብ ግን መቃወም ይችላል። ዛሬም ይሄ ፕሪንሲፕል ይሰራል። ከእግዚአብሔር ካልሆነ ስልጣን የለም ተብሏል። ማንም ስልጣን ላይ ያለ በሀገር ደረጃ፣ በክልል ደረጃ፣ በቢሮ ደረጃ ቢሆን ፖዚሽን እግዚአብሔር ስልጣን ሰጠው ማለት ግን ሐሳቡ ሁሉ ልክ ነው ማለት አይደለም። ስልጣኑ ሰው ለቃሉ በዛ ስልጣን ላይ አድሮ የተሰጠው ሰው የሚሰራው ልክ ያለው ነገር ንጉሡ 1000 ዓመት ነገሠ። ንግስናን በተመለከተ እኛ ጥያቄ ነው። ግን በተሰጠ ንግስና እኛ እግዚአብሔር የምናመልክ ሆነን እግዚአብሔር ያልሆነ ጣዖት እንድናመልክ ካልክ እሱኛውን መቃወም ይችላል። ንጉሡ 1000 ዓመት ነገሠ። ላቆም ኮንሰል ግን አሰግደው አጠገባቸው ላይ እሳት እኮ እየነደደ ንጉሡ ከዛ 7 እጥፍ አደረገ። ከዛ እንዲህ አለ፣ የምናመልከው አምላክ ከሚነደው እሳት ያድነናል አለ። እምነት ማለት ያ ውጫችን አይደለም፣ ጉልበታችን አይደለም፣ ምናችን የምናመልከው አምላክ በእሳት ላይ ስልጣን አለው፣ ደግሞ ያድነናል። ባያድነን እንኳን ታቆምኩም ስራሰ በዚህ ጉዳይ ላይ አንደራደርም። ወደ እሳት ሲወረወሩ እሳቱ እንደማያቃጥል እንኳን ብንገምት የወረወሩ ሰዎች ወላፈን አቋርጧቸዋል። ከዛ በኋላ ይሄ ያመኑት ጌታ ያደረገላቸውን ነገር ሲናገር ንጉሡ 3 ሰው ነበር የወረወራችሁት፣ 4ተኛ ከነሱ ጋር አለ፣ መልኩ የአማልክት ዘር ይመስላል ብሎ ወደ እሳት ሳይጣሉ ያመኑት ጌታ እሳት ውስጥ አብሯቸው ተገኘ። ከእግዚአብሔር ጋር ለብረት እንደዛ ህይወታችንን መኖር ሳንጀምር አስቀድመን ያመንነው ጌታ ህይወታችን ውስጥ ይገለጣል። ወንጌል አልመሰከሩ፣ በመላው ዓለም ላይ እግዚአብሔር ብቻ ነው አላሉ፣ ምንም አላሉ። ንጉሡ ግን የነሱ አምላክ በመላው ዓለም ይመለክ ብሎ እስኪናገር ድረስ በእምነታቸው ድል ነሱ። ወዳጆቼ በህይወታችን ዘመን ልንኖር የምንፈልገው እግዚአብሔር ሕግ በምንፈልገው ልክና እግዚአብሔር በሚፈልገው ልክ መኖር ካስፈለገ ያንን ሕግ መኖር እንድንችል የሚያስችል እግዚአብሔር ጸጋ በውስጣችን መኖር፣ ደግሞም ያ ጸጋ በእምነት ተቀበልነው የጽድቅ ስጦታ እንደሆነ አውቀን ከዛ አስተሳሰብ መኖር ስንጀምር ተጨናንቀን ራሳችንን ቦክስ ውስጥ አስገብተን የምናልፈው ኃጢአት መሆኑ ይቀርና ያ የጸጋ ጉልበት በህይወታችን ላይ ግለጥ
ከኃጢአት በቀር በነገሩ እንደኛ ተፈተነ ማለት እኮ ፈተና መጥቶበት ነበር ማለት። እሱ ጸጋ ሰጪ ብቻ ሳይሆን ጸጋ ነው። ሕግ በሙሴ በኩል መጥቶ ነበር፣ ጸጋና እውነት ግን በክርስቶስ በኩል ነው። እውነት ሁሉ ጊዜ ከጸጋ ጋር መለከት። እያንዳንዱ ቀናችንን በእግዚአብሔር ላይ ካለን እምነት ተነስተን ለእግዚአብሔር ለመኖር እግዚአብሔር በክርስቶስ አማካኝነት በእኛ ደስ ስለተሰኘ ከዛ ደስ በተሰኘበት እግዚአብሔር ፊት የሚመጥን ህይወት ለመኖር ስንንቀሳቀስ ማቀም ይገኛል። ተለዋውጠናል ከጌታ ጋር ነው ጳውሎስ የሚለው። እኛ በርሱ ሆነን እግዚአብሔር ጽድቅ እንድንሆን እሱ ስለኛ ኃጢአት ሆነ ሲል ይሄ ልውውጧል። ግን ነጭ ልብስ ለብሶ አዋራ ላይ ሰው እንደማይቀመጡ እሱ ምንም ሳያጠፋ የሁላችንን ጥፋት እንደወሰደ እኛ ምንም መልካም ነገር ሳናደርግ የእሱን ጽድቅ ወስደን ከዛ በኋላ ምንኖረት ለዛ ጽድቅ የሚመጥን እንዲሆን የሚያደርገው ይሄ ይላል። ከእናንተ መካከል ጋራጅ ላይ ሰዎች ጥገና ሲያደርጉ የሚለብሱትን ቱታ ቆሻሻ ለብሳችሁ መሬት ቁጭ በሉ ብላችሁ አትቸገሩ። ታውቁዋላ። ከዛ ሻወር ገብታችሁ ነጭ ሱፍ ለብሳችሁ ብትመጡና እዛው ጋር መሬት ቁጭ በሉ ብል ይከብዳችኋል። ያው ቅድም በቱታ የተቀመጠ ሰው ነው በነጭ ሱፍ ያቃተው ንጹህ ነኝ ያለ። መንፈሳዊ ዓለም ላይም በክርስቶስ ኢየሱስ ያለን ንጽህና እየገባን ሲመጣ ከዛ በኋላ ይሄን ቆሻሻ ኮንሽስ ነው። ያውም በፍርሃት መስጋት አይደለም። ኦልሬዲ በውስጣችን እግዚአብሔር አምላክ ያንን ነገር ዲክለር ያደርጋል። ድንገት ወድቀን ቆሸን ብንገኝ ደግሞ ለዛም ይሁን መፍትሄ አለ ያውቃል። የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻል። ሁሉ ሲያነጻ ደግሞ በድሎ እንደነጻ ሰው ሳይሆን በድሎ እንደማያውቅ ሰው ኃጢአታችሁን ደግሜ አላስብም ስለሚል ቃል እግዚአብሔር ከንቱ አይደለም ማለት በእምነት መጽደቅ። ከሕግ የሆኑት ወራሾች ከሆኑ እምነት ከንቱ ሆነዋል፣ የተስፋውን ቃል ተሽሯል ማለት ነው። ቁጥር ለአእምሮ ከሚመቸው በላይ ቃሉ የሚለው እውነት ነው። ብዙ ሰዎች እንደ ቃሉ አይነት ህይወት የማይኖሩት ቃሉ ላይ ያልተጻፈ ህይወት የሚኖሩት ቃሉ ላይ የተጻፈውን በስሜታቸው ሪጀክት ስለሚያደርጉ። አንድ ምሳሌ ላሳያችሁና ወደ ማጠቃለያ ያመጣል። ጴጥሮስ ጌታን በጣም ይወደዋል። እውነት ለመናገር በደንብ ነው የሚወደው። ጌታ ምንም ባይሆን ይመርጣል። በዚህ ስሜት እያለ የእግዚአብሔርን ቃል ጌታ መናገር ጀመረ። ምን ብሎ ተናገረው? እረኛው ይመታል፣ በጎች ደግሞ ይበተናሉ ብሎ ከመዝሙር ላይ ተናገረ። ይሄ ጻፈ። ጴጥሮስ ከጻፈው ቃል በላይ ስሜቱን የሚሰማ ሰው ነው። በዛን ጊዜ ጌታ ሆይ ማንም ቢበተን እኔ አልበተንም፣ ማንም ጥሩ ልጅ እኔ ያልሄድም። ከተጻፈው ቃል ጋር ፊት ለፊት የሚያጋጭ ከስሜቱን አቋማል። ጴጥሮስን ብሌም ማድረግ ያለው እውነታው ከተጻፈው ጋር ሲጋጭ ጌታ ኢየሱስ ክርስቶስ ያልተጻፈ ነገር ተናገረበት ነው። ዶሮ ሳጨው 3 ትክክለኛል አለ ያልጻፈ። ስለ ቅዱሳን የተጻፈ ፕሮሚስ ምናልባት መጽሐፍ ቅዱስ ላይ ከ8000 በላይ ነው። እንደዛ እንደተጻፈው የማይሆንብን ከተጻፈው በጣም ወሳኝ ከሆኑ እውነቶች ጋር ፊት ለፊት በስሜታችን ስለምንጋጭ በመሰለን ነገር በአእምሮ ልክ በመሰለን ነገር ስለምንጋጭ በጣም ነፍሱን ሊያኖራት ቢፈልግ ያጠፋታል ይላል። ስለኔ ግን የሚያጠፋት ያገኛታል። እግዚአብሔር አምላክን መታመን ነፍሳችንን ማስተማር ስንጀምር ከዛ እምነት ተነሳ እግዚአብሔር የሚፈልገውን ህይወት ለመኖር አቅም እናገኛለን።
ክርስትና ህይወት ነው፣ የሚኖር ነው። ጌታ ኢየሱስ ክርስቶስ ነፃ ሲያወጣን ራሱ በነፃነት ልንኖር ነው። ክርስቶስ ነፃ ወጣን ልንኖር የሚል ሀሳብ አለበት። በዙሪያችን ያለው ዓለም አሁን ቤተክርስቲያን አካባቢ ላይ ያጣው የሚኖር ህይወት ነው ያጣው። ስለ ፍቅር እየሰበኩ ሰዎች በጥላቻ ውስጥ ተዘፍቆ ያዋቸዋል። ከመድረክ ሲወርዱ ቲፒካል ዘረኞች ሆነው ይገኛል። አንዳንዴ ደግሞ አለፍ ብሎ መድረካቸው ጭምር ላይ የሚቸገሩ ይሆናሉ። ወዳጆች በቃ ሰው የስብከታቸው ርዕስ ሆነው እንዲህ የሚያደርጉ እንዲህ እንደዛ እንዲያደርግ እከሌ የሚባል ነገር ምናምን እንዲህ ብሎ ያሉ ስለ ጌታ አንድ ቃል ሳይናገሩ ይወጣል። ሳያውቁት በውስጣቸው ላይ ፋይት የሚያደርጉ ሰዋል። እነሱ በእግዚአብሔር ጸጋ የተደገፉ አይመስል እንደዛ ሰው ላለመድከማቸው ምንም ዋስትና የሌላቸው እንደሆነ ሳያውቁ እንደረዳኝ እርዳው ብሎ ስለሱ በርህራሄ ከማለት የፍርድ ብዛት ሲያስጎደጎዱ ትመለከታላችሁ። ክርስትና የሚኖር ህይወት ነው። በህይወታችን ላይ ምንም የእግዚአብሔር ጸጋ አልፎ ሰዎች ቢያጨበጭቡልን፣ በብዙ አድናቆት ብንደነቅ፣ በእጃችን ሽባ ብትተረተር፣ ሞት ቢነሳ፣ ትንቢትን እስከ ጥግ ድረስ በመላእክት ልሳን ብንናገር እግዚአብሔር አምላክ እሱ ጊፍት እንደሆነ ያውቃል። ፍቅር ከሌለው ከንቱ እንደሆነ ያውቃል እግዚአብሔር። በፍቅር ምድር ላይ ያለን ቆይታ መጨረስ የምንችለው እውነት ለመናገር ፍቅር ከሆነ ጌታ ጋር ባለን ትክክለኛ ህብረት ነው። ለዛ አንደኛ ቆሮንቶስ ምዕራፍ 13 ላይ በሰዎችና በመላእክት ልሳን ብናገር ግን ፍቅር ከሌለኝ እንደሚጮህ ናስ ወይም እንደሚሸዋሸው ጽናት ነው። ሰው በሰውና በመላእክት ልሳን እየተናገረ አለ ፍቅር መሆን ይችላል ማለት ነው። ታላቅ እግዚአብሔር ሰው ብለን ስንናገር በህይወታቸው የሚገለጸውን ታምራት ነው። በህይወታቸው የሚገለጸውን የክርስቶስ ህይወት ግን ብዙ ሰዎች አሉ። በሱ ያለ ጸጋ በእኔ ላይ ያጣፈን ሰዎች የሚያገለግሉበት ዳይሜንሽን ነው ማለት ነው። የሚኖረውን ህይወት መኖር እንደሸጠር ላይ አንብበን አንጠይቅም። ብዙ ጊዜ ነው ህይወት አመለካም we don't care። ትንቢት ቢኖረኝ ያለ ሚስጥርን ሁሉ እና እውቀትን ሁሉ ባውቅ የማይቻል እኮ ነው። ከእውቀት ከፍለን ነው ቆምና ከዛ ልፍ ባቃል ተራሮችን እስከ አፈልፍ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለ ከንቱ ነው ያደረገው። ህይወቱ ከሌለ ለአእምሮ ነው እንዲመች ደግሞ ድሆችን ለመግብ ያለኝ ሁሉ ባካፈል ስጋዬን ለእሳት መቃጠል አሳልፎ ቢሰጥ ፍቅር ግን ከሌለ ምንም አይጠቅመኝም። ያካፈው ያለው ሁሉ ሰጥቶ በፍቅር ላይ ሆነ ይችላል። በክርስቶስ በኩል የተሰራልን ስራ አምነነው በእምነት ብቻ የጽድቅ ስጦታ የምንቀበል ነው ማለት ከዛ የተነሳውን በእምነት አንኖረውም ማለት ነው። እግዚአብሔር አምላክ በሕይወታችን ላይ የዘራው ዘር ሁሉ ፍሬው እንዲታይ ይፈልጋል። ፍሬ እንድታፈሩ ሾምኳችሁ። ፍቅር ዘርቷል በክርስቶስ እኛ ላይ። የፍቅር ፍሬ ይፈልጋል። እንደውም በመካከላችሁ ባለ ፍቅር ደቀ መዛሙርት እንደሆናችሁ ዓለም ያውቃል ሲል የሆነ ሰው እንዲያውቀን ሲያውቀን ደግሞ የእሱ እንደሆነ እንዲያውቅ ትምህርት ይፈልጋል። ቤተክርስቲያን ሲመለከቱ የጽድቅ ቦታ፣ የቅድስና ቦታ፣ የእውነት ቦታ፣ የፍቅር ቦታ ምናምን ቦታ እንድትሆን እግዚአብሔር ይፈልጋል። እሱ የእሱ እንደሆነ ዓለም ያውቅበትና ከዛ የተነሳ ወደ እሱ የሚሳብበት ትክክለኛ ነገር ነፃነታችን በነፃነት መኖር ይባላል። ክርስቶስ ነፃ አወጣን። ነፃ ያወጣን በነፃነት ልንኖር ከሆነ ነፃ እንደወጣን ስናስብ ነፃነታችን የሚገናኘው ከስራችን ጋር ሳይሆን ከእግዚአብሔር የጽድቅ
ስጦታ ነው። ምክንያቱም አብርሃምም አመነ ጽድቅም ሆኖ ተቆጠረለት ብሏል። ዳዊትም ደግሞ በጽድቅ በእምነት እንደቀረው ሲናገር ክሊር በሆነ መንገድ የተናገረው ኃጢአቱ የማይቆጠርበት ሰው፣ አመፃው የተሰረየለት ሰው፣ ኃጢአቱ የተከለለለት ሰው ብፁዕ ነው። ጌታ የማይቆጥርበት ሰው ብፁዕ ነው ይላል። እዚህ በጌታ ፊት እግዚአብሔር የክርስትናችንን ኳሊቲ ይፈልጋል። ሕይወታችን የክርስቶስን እንደሆነ የሚናገር መሆን አለበት። ያ ግን መራስ የሚቻል አይደለም። ጌታ ኢየሱስ ክርስቶስን አምነን የእግዚአብሔር ልጅ እንደተባልንበት ጊዜ እንደ እግዚአብሔር ልጅ ጌታ ኢየሱስን አምነን ጻድቅ የምንባልበት፣ እውነተኛ የምንባልበት፣ አፍቃሪ የምንባልበት የሚጨበጥ ሕይወት ለመኖር በሱ ማመን አለብን፣ መደገፍ አለብን። ወደ ጌታ ስንመጣ በመጣንበት መንገድ ነው ከሱ ጋር የምንቀጥለው። ጻድቅ በእምነት ነው በሕይወት የሚኖረው። ልክ ኃጢአተኛ በእምነት ጻድቅ ከሆነ በኋላ አሁንም ጻድቅ የምንሆነው በእምነት ነው በሕይወት ነው። አዘርዋይስ ከዛ ውጭ የምንሄደው ነገር ሰዎች ጠንቃቃውን ሊሉ ይችላሉ። እግዚአብሔር አምላክ ፊት ግን ሰው ልብ ይመዘናል። በጌታ ፊት እኮ ስንቀር እውነት ለመናገር ስራችን አይደለም ወደ ሲኦልም ወደ እግዚአብሔር መንግስት የሚሄደው እኛ ነው የምንሄደው። ስራችንን በተመለከተ ይቃጠላል ነው የሚቃጠል ከሆነ ሲሆን እኛ ነው የምንሄደው ማለት ነው። ከጽድቅ ስራ በላይ ጻድቅ ሰው በጌታ ፊት ይቀርባል። ያ ማለት ያ ጻድቅ ሰው የጽድቅ ስራ ለመስራት እድል ያገኛል። ቤተ ክርስቲያን ላይ ድሮ በነበርንበት ቤተ እምነቶች በኃይለኛ ወንጀል ሰርቆ ካመጣው ገንዘብ በየኔ ቢጦች ብር ሊያካፍል ይችላል። እግዚአብሔር ያንን ሰው ሌባ ነው የሚለው። ለሆነ ሰው በመስጠቱ ምክንያት ሌብነቱን አይችልም። መስጠቱ ሳይሆን ሰጪውን ጌታ ፊት ንቀር። እኔና እናንተ በእግዚአብሔር ፊት ያው ቤዚክ አይዲያ ነው ማለት ነው። እንደ አብርሃም ልጆች በእምነት ጽድቅን የተቀበልነው ጽድቅ ደግሞ በሕይወት መኖር የሚችል ጽድቅ ነው። ስለዚህ ጽድቅን ለመቀበል በሕይወት የምንኖር ሳይሆን ጽድቅን የተቀበልነው ጽድቅ በሕይወት የምንገልጥ ሰዎች ሆነን እንደተወደድን የምንወድ፣ ይቅር እንደተባልን ይቅር የምንል የእግዚአብሔር ልጆች እንድንሆን እግዚአብሔር አምላክ ይፈልጋል። ከዛ በኋላ በሱ ፊት ስንቀርብ እየተሸማቀቅን አይደለም ነው። ሁላችንም በክርስቶስ ኢየሱስ በአፍ የመቅረብ ድፍረት አለን እኮ። በክርስቶስ ነው ድፍረታችን። ከዛ በኋላ እንደ ፍቃዱ ስንጓዝ ደግሞ ስላለን ድፍረት ሲናገር በሱ ዘንድ ያለን ድፍረት ይሄ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ በሱ ዘንድ ያለን ድፍረት ይሄ ነው፣ እንደ ፍቃዱ አንዳች ብንለምን ይሰማናል፣ እንደሚሰማልን ብናውቅ እንደፈቀደ እናውቃለን ይላል። ክርስቲያኑ በክርስትና ውስጥ እግዚአብሔር በሰራለት ነገር ላይ ትክክለኛ መረዳት ኖሮት በዛ መረዳት ምክንያት የሚሄድ ከሆነ ብዙ እንቅፋቶችን ማለፍ፣ ብዙ ቁሸቶችን፣ ብዙ ቆሻሻ ነገሮች ላይፉ ላይ አድቫንቴጅ እንዳያገኙ አቅም ነው የሚሆንለት። ያኔ እግዚአብሔር አምላክ በአብርሃም ፊት እንዳደረገው አብርሃም አምኖ ጽድቅ ሆኖ ሲቆጠርለት ከተቆጠረለት በኋላ የተሰጠውን ልጅ በተመለከተ ሰዋልኝ ሲለው ለሚስቱ ሳይናገር ለመሰዋት አቅም አግኝቶ እሱን ነው ያዕቆብ የሚናገር። እምነቱ ጽድቅ ሆኖ ሲቆጠርለት እምነቱ እንዳለ የሚታወቀው የሆነ ነገር ለእግዚአብሔር ለማድረግ አትቸገር። እነ ጳውሎስ እኮ የተደበደቡ የሚሰብኩበት ምክንያት እኮ አላቸው።
እንደውም አንድ ጊዜ ሞተ ብለው ጥለውት ሁሉ ነበር። ኦልሞስት ሞቶ ሊሆን ይችላል። ግን ሌላ ከተማ ላይ ደግሞ ሲሰብክ ያገኙት ኦልሬዲ በእግዚአብሔር ፊት እኔ በሞት የት እንደሚሄድ አውቃለሁ ማለት ነው። ያ ነው አቅም የሆናችሁ ባይ እነሱ ግን ሳልነግራቸው ቢሞቱ እነሱም የት እንደሚሄዱ ያውቃለሁ። እዚህ እየነገርኳቸው እኔ በሞት አምላክ ሄዳ እነሱም ከሰሙኝ በኋላ ሳይገቡ ብቻዬን አልሄድም። ዝም ብል ግን አይነ እያየ ወደ ሲኦል ይገሰግሳሉ። ቢኮዝ እምነት ከመስማት ነው። በእግዚአብሔር ቃል ያለ ሰባኪነት ይሰማሉ ስለሚል ደሙ ከጄ ይፈላል። አቅም ነው የሚሆናችሁ ለእግዚአብሔር ለመኖር። በጉትጎታ እንዳትነሱ ያደርጋል። ልክ ዳዊት እኮ አድርገህልኛልና ለዘላለም አመሰግንሃለሁ ሲል ምን ማለት ነው? አድርገህልኛል እኮ አንዴ ነው። ለዛ ለአንድ ነገር ለዘላለም አመሰግንሃለሁ ካለ ከዳዊት የበለጠ እሱ በጥላው ከርቀት አይቶ ሲገድለት፣ እኛ ግን በፍጻሜው ዘመን ላይ ሆነ ፍቅሩን የቀመሰ ሰዎች አድርጎልናል። ለዘላለም ማመስገን የምንችል ከዚህ በኋላ ምንም ባይደረግልን ልናመሰግን የምንችልበት በቂ ምክንያት አለን ማለት። እውነት ለመናገር እግዚአብሔር ሰው ከዳነ በኋላ ምንም ነገር ሲያደርግለት ነው ካደረገለት ነገር አይበልጥም። ያደረገለት ነገር በክርስቶስ ማዳን ዋና ነው። በዛ መዳን እየተደነቀ ሰው ከዛ መዳን የተነሳ በዛ ውስጥ በተቀበለው ጸጋ ዘመኑን በሙሉ ለእግዚአብሔር ክብር መኖር የሚችልበትን እውነት የሚያገኘው የጽድቅን ስጦታ በትክክል አንደርስታንድ ካደረገ። ወዳጆቼ በዋጋ ተገዝተናል። ቃሉ ሲናገር ያኔ ኃጢአተኞች ሳለን ወደደን። ታዲያ አሁን ደግሞ ይበልጥ ኢየሱስ ስንሆን በሕይወት እንነግሳለን ነው። እኔና እናንተ ከሞት ወደ ሕይወት የተሻገርን ሰዎች ነን። ከድቅድቅ ጨለማ ወደሚደነቅ ብርሃን በክርስቶስ የመስቀል ላይ ሥራ የተሻገርን የምሕረቱ ፍሬዎች ነን። ድካማችን ሞት የሆነ ድካም ነበር። ከዛ ነው ያወጣን። ስንጀምር ከዛ እንዳወጣን ባመንበት ልክ በየዕለት ጉዟችን ከዛ እንደወጣ ሰው ነው በፊት መቀር። በሕይወታችን ላይ ኤክስፓየር የማያደርግ ተአምራት መዳናችን ነው። ኤክስፓየር የማያደርግ ማለት በየቀኑ እንድናመሰግንበት ምክንያት ሊሆን የሚችል አዘርዋይስ ደሞዝ ምን ነው? ደሞዝ ምን ነው? ለሚሰራ ደሞዝ ዕዳ ነው እንጂ እንደ ጸጋ አይቆጠርም ማለት። እኛ መዳናችንን እንደ ደሞዝ አልተቀበልንም፣ እንደ ስጦታ ተቀብለናል። የሰጠን ስጦታ ደግሞ በምድር ላይ ከምንቀበለው ከየትኛው ስጦታ በላይ ነው። ይህንን ስጦታ እንደተቀበለ ሰው ደግሞ ለሰጪው ዘመናችንን ለመኖር ኮሚት የምናደርግ ለመኖር ስንመጣ ደግሞ በዛው ህይወት በተቀበልንበት ጊዜ በህይወታችን ውስጥ በመጣው የእግዚአብሔር ጸጋ ምክንያት የማንችለውን ነገር እየቻልን እግዚአብሔርን የሚያስከብር ሰዎች እኛ ሲመለከቱ የእሱን ነበርን የሚያሳይ በምንኖርበት ኮሚኒቲ ቸርች መካከል ደግሞ የእግዚአብሔር ብለሰኞች ሆነን ከእግዚአብሔር ጋር ዘመናችንን እስክንጨርስ ድረስ በጸጋው እየታመንን ከዛ ተነስተን በህይወት እየገለጠን ምንሄድ ሰዎች ነን። ኢየሱስ ክርስቶስ ጌታ ነው። ስለዚህ የጳውሎስ ቻሌንጅ አብርሃምን አባታችንን ተመልከቱ። በስራ አልነበረም፣ በእግዚአብሔር አምኖ ጽድቅ ሆኖ ተቆጠረለት ነው። በስራ ቢሆን ደሞዙ ነው። ለደሞዝ ደግሞ ምስጋና አያስፈልግም፣ የስራ ውጤት ስለሆነ ጸጋ ሆነ። ነገር ግን ለማይሰራ በጣም ኢምፖርታንት ነው። ቁጥር 5 ለማይሰራ ኃጢአተኛውንም በሚያጠርቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለማይሰራ ግን ደግሞ ኃጢአተኛው በሚያጠርቅ ለማይሰራ ማለት ዘመኑን ሙሉ ማይሰራ ነው። ከስራው የተነሳ ጽድቅ እንደሚያገኝ ለማያስብ ኃጢአተኛው በሚያጠርቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። ዳዊትም ያለው ይሄን ነው።
አመፃቸው የተሰረየላቸው ወንጌል የተቀበለላቸው ብፁዓን ናቸው ያለው ክሊር ነው። የእግዚአብሔር ቃል በብሉይ ኪዳን በአዲስ ኪዳን ነው። ያዕቆብ እኮ ስለ ጻድቅ ሰው ጸሎት ሲናገር ያነሳው እኮ ኤልያስ ነው እኮ ጳውሎስ ማለት እኮ ያነሳው። የጻድቅ ሰው ጸሎት በስራው ኃይልን ተበቀል ካለዋ ኤልያስም እንደኛ ሰው ነበረ ብሎ ሰው ነበረ። ዝናብ እንደዘንም አጥብቆ ጸለየ፣ ሰማይ ተዘጋ። ማለት አጥብቆ ጸለየ፣ ሰማይ ተከፈተ ሲል የጻድቅ ሰው ጸሎት በስራው ኃይል ተደርጋለች ብሎ ስለ ጻድቅ ሰው ሲናገር የጠቀመው ኤልያስ ነው። የኤልያስ ላይፍ እንኳን እግዚአብሔር ፊት ከተገነባው ጽድቅ የተነሳ ነበር ጸሎቱ ፓወርፉል የነበረ። ወዳጆቼ ክርስትና የሚኖር ህይወት ነው። በፍርሃት ላይ፣ በጭንቀት ላይ፣ በግራ መጋባት ላይ፣ በደዌ ላይ፣ በሰይጣን ላይ፣ በዚህ ዓለም ሲስተም ላይ፣ በኃጢአት ላይ ብልጫ እንድናገኝ አቅም የሌለን እኛ በእምነታችን ጽድቁን ሰጥቶን ያንን ጽድቅ በዓለም ውስጥ እንድንኖረው የፈለገው። ያ ማለት ከእግዚአብሔር አንጻር በዚህ ምድር ላይ ለእግዚአብሔር ለመኖር ስንነሳ የሚጎል ምንም የለም ማለት ነው። ለእግዚአብሔር ለመኖር አስቤ ነበር ይሄኛውን ነገር እግዚአብሔር አልሰጠኝም እንዳንል በእምነታችን ጽድቅ ሰጥቶን ያ ጽድቅ ደግሞ የሚኖር ነው ብለዋል። ከዛ ስንኖር ከዚህ መረዳት ተነሳ ስንኖር ነው የዚህ መረዳት አቅም ልክ ኢየሱስ ጌታ እንደሆነ ሳትሰሙ ኢየሱስ ጌታ ነው ብላችሁ ማመን እንደማትችሉ በክርስቶስ ከተቀበልከው ጽድቅ አንጻር ስትጸልይ ኃይል ያገኛል። ጸሎት የሚለው ነገር ሳይነሳ ቃሉ በሌለበት ማመን ስለማይቻል ማለት ነው። ዛሬ ግን እስቲ ይህንን ክፍል ደግማችሁ እናንተ አንብቡት። በውስጣችን ይሄ ሁላችሁም ጋር እንዳለ አምናለሁ። ሞር የሚያጠነክር የእግዚአብሔር ነገር ውስጣችሁን ያገኛል። ምክንያቱም እግዚአብሔር አምላክ በክርስቶስ የከፈለውን ዋጋ ሰዎች ፊት በትክክል በሕይወታቸው ሊሰራ አይችልም። በመጨረሻ ዘመን እንኳን ሰዎች ሲጠይቅ ወልድ ያለው ህይወት አለው። ወልድ ካላችሁ ህይወት አላችሁ። ያ ማለት ከዛ የተነሳ ለክርስቶስ መኖር የምትችሉ አቅም እዛ ውስጥ አለ። እስካልጠቀማችሁ ድረስ ሊያገለጥ ይችላል። መጠቀም ደግሞ እንዲቻል የቃሉ እውነት መረዳት ደግሞ ያስፈልጋል። በእግዚአብሔር መንፈስ ላይ መጣ እግዚአብሔር ወዶናል። የወደዳቸውን እስከ መጨረሻው ድረስ እንደሚቃሉ ከእግዚአብሔር ፍቅር ልንርቅ እንችላለን እንጂ ፍቅሩ ሊቀዘቅዛቸው ይችላል። ስለዚህ የጽድቅ ስጦታ ሁል ጊዜ አእምሯችን ውስጥ የሚያውቃችን ታላቁ የእግዚአብሔር ስጦታ እንደሆነ አውቀን ስንጸልይ ጽድቅ እንደተሰጠው ሰው፣ ስንጾም ጽድቅ እንደተሰጠው ሰው፣ ጠላት ሰይጣንን ስንገስጽ ላይወድቅ ይችላል እንዳናስብ የሚያደርገው ጽድቅ እንደተሰጠው ሰው። ምክንያቱም ጻድቅ ምድር ላይ ባልነበረበት ጊዜ ሰይጣን ወድቆ አያውቅም። በብሉይ ኪዳን ለዛ ነው አንድም ቦታ ዴሊቨረንስ ሰጥቷል። ዴሊቨረንስ የሚመስል የምታዩት አንድ ቦታ ዳዊት በገና ሲደረድር ክፉ መንፈስ ከሳኦል ይሸሽ ነበር ነው። ልክ ዳዊት ሲወጣ ይመለሳል። ኦልሬዲ የመውጣት ሳይሆን ለዛ አትሞስፌር ሰምት የማድረግ ኃይል። አዲስ ኪዳን ግን እባብና ጊንጡን ተረግጦን በጠላት ኃይል ስልጣን ሰጥቻቸዋለሁ ሲል ኦልሬዲ ያ ስልጣን የመነጨበትን የጽድቅ ላይፍ እንመለከታለን። እርኩስ መንፈስ በጽድቅ ኮንሽስ ካልሆነ ህይወት አይወጣም። ለዛ ነው አንዳንድ ጊዜ አጋንንት ሊያወጡ ሰዎች በኢየሱስ ስም ሲሉ አላውቅም እንዴት ትናንት እንዲያርገ ምናምኑት ያችን ኮንሽስነስ ከወሰደባችሁ ኦልሬዲ እምነታችሁ አብሮ ይወሰደባቸው። የእግዚአብሔር ፊት ከእግዚአብሔር ዘንድ በተቀበልነው የጽድቅ ስጦታ ላይ ዲፔንድ አድርገን ከዛ ተነስተን ለእግዚአብሔር ለመኖር እንመን። በዛ መለማመድ እግዚአብሔር በክርስቶስ በተሰራው ስራ በህይወቴ ደስ እንደተሰኘ አስቤ ከዛ የተነሳ ሄድኩ እግዚአብሔር በእኔ ደስ ስለሚለው በጌታ ስራ ማለት ነው። ደስ ለማሰኘት ሳይሆን ደስ ስለተሰኘ ደስ ደግሞ የተሰኘው ያለን አስተዋጽኦ ሲሆን በክርስቶስ ስላደረገልኝ ነገር ምስጋና ነው የሚሰራው።
ለምንድን ነው የምትሰብከው? ስለምወደው ካልኩ በቃላስ እሱ አስቀድሞ ወዶኛልና በምላሽ መንገድ ላይ የምመሰክረው ስለምወደው ከሞት ያስመለጠኝ እንደሆነ ያስመለጠኝ ደግሞ ላመልጥ የምችልበት ምንም ሩም በሌለበት እንደሆነ ከዛ በኋላ እንዳለው መቁጠር አልቻልኩም። የተጨመረው ቀን በተለይ በእግዚአብሔር ፊት ሆነ እንዲቀጥል የተጨመረው ቀን የእግዚአብሔር ምሕረት ያመጣል። የወዳጆቼ ጽድቃችን ደሞዛችን አይደለም። በስራ ቢሆን ደሞዝ ነው። አዘርዋይስ ግን አምኖ ለጽድቅ ሆኖ የተቆጠረላቸው ሁሉ የእነሱ ልጆች መሆን ካስገባችሁ ያልሰራን ሰው በምሕረቱ በጽድቅ የሚሞላ እግዚአብሔር ሕይወታችን ላይ ያደረገውን ነገር አስበን በደንብ አድርገን እያፈራፈልን ከዛ የተነሳ ሕይወትን መኖር ስንጀምር የምንኖረው ያ ሕይወት እግዚአብሔር በሕይወታቸው ማየት የሚፈልገው አይነት ሕይወት ስለሚሆን ሰዎችን መማረክ ቀላል። እንዳንተ መሆን ፈልጋለሁ ያሉ ሰዎች በሚናወጥ ዓለም ላይ ተረጋግተህ ሳይ በተረበሸ ከተማ መካከል ሰከን ብለሽ ስትመለከቱ በሚያስፈራ ቦታ ላይ አንፈራም ስትል እንደቆረጠች ኦልሬዲ አንተ ጋር የሚታይ ነገር ሰዎች በጥላቻ የምትጠላልፉበት ጊዜ በፍቅር ስትሸከም የእግዚአብሔር አሰራር ባንተ ውስጥ አልፎ ያንተን ማድረግ የሚችልበትን እድል ትሰጣለህ። ያኔ አገልግሎት ትርጉሙ አጭር ይሆናል። በእግዚአብሔር ጸጋ ለእግዚአብሔር ክብር የሚደረግ ነገር ይሆናል። ያንተ ጸጋ ከሆነም አይሆን ለሱ ክብር ካመነም አይሆን ያኔ ጸጋውን ለእግዚአብሔር ክብሩም ለእግዚአብሔር ሲሆን እኛ የዛ ጸጋ ፍሬ እንዲያፈራባቸው ቦታችን ላይ የሚዘራ የእግዚአብሔር መሬቶች እንባሉ እንደሚል ነገሩን ቀለል ለማድረግ ኃጢአተኛ በእምነት ነው ጻድቅ የሚባለው። አማኝ ደግሞ በእምነት ነው በሕይወት የሚኖረው። በሕይወታችን በምንኖር ዘመን ሁሉ ወደ ጌታ ስንመጣ እንደተደገፍንበት ለእያንዳንዱ ዲቴል እግዚአብሔር ላይ መደገፍን ነፍሳችንን አስተምረን ግባችን ደግሞ የክርስቶስን ሕይወት ገልጠን ማለፍ እንዲሁም የእግዚአብሔር ቃል ያስተምረን።